ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥቅምት 21 ቀን 2018 ዓ.ም የረፋዱን የግንባር መረጃዎችን ወደ እናንተ ይዘን ቀርበናል። በቅድሚያም አርዕስተ ዜና። የአርሲ ክርስቲያኖች መሳሪያ እንዳይኖራቸው ጥቃታቸውን በግድ እንዲፈቱ፣ ሌሎች ግን መሳሪያ ቢኖራቸው እንኳን በፍጥነት ህጋዊ ይደረግላቸዋል ሲሉ ምንጮች ገልጸዋል። ሲኖዶሱም መግለጫ ሰጥተዋል። የአፋባሃ ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር 3 ቀናትን የወሰደ አውደ ውጊያ አድርጓል። መርአዊ ከተማ ልዩ ኦፕሬሽን ተሰርቷል። የአንሻና የዞብላምባ ክፍለ ጦሮች ከፍተኛ ማጥቃት በማድረግ ጠላት ላይ ከባድ ኪሳራ አድርሰዋል። ውድ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። በአርሲ የክርስቲያኖች እልቂት ለምን እንደቀጠለ ከቦታው መረጃዎች እየወጡ ነው። የአርሲ ክርስቲያኖች መሳሪያ እንዳይኖራቸው ትጥቃቸውን በግድ እንዲፈቱ፣ ሌሎች ግን መሳሪያ ቢኖራቸው እንኳን በፍጥነት ህጋዊ ይደረግላቸዋል ሲሉ ምንጮች ገልጸዋል። ከዚህ ሁሉ በላይ ከክርስቲያኖች በግድ የሚቀሙ መሳሪያዎችን ሸኔ ለሚባለው ክርስቲያኖች አራጅን ቡድን ይሰጣል ተብሏል። ይህ ተራ ክስ ሳይሆን ከትክክለኛ ምንጭ የመጣ መረጃ ነው ብለዋል ምንጮች። ሸኔ በሌላው የኦሮሚያ አካባቢ የፖለቲካ ዓላማ ያለው ድርጅት ሊሆን ይችላል። አርሲን በመሳሰሉ አካባቢዎች ግን ሸኔ ያለው ዓላማ አካባቢውን ከክርስትናና ከክርስቲያኖች ማጽዳት ነውም ተብሏል። ቤተ ክህነቱም እንዲህ አይነት ጥቆማዎችን እያጣራ የህግ እንቅስቃሴ ማድረግ ቢጀምር ቢያንስ ታሪካዊ ኃላፊነቱን በመወጣት ከትውልድ ተጠያቂነት ሊተርፍ ይችላል የተባለ ሲሆን፣ ነገር ግን ቋሚ ሲኖዶሱ ለዘብተኛ መግለጫ አውጥቷል። በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ ተገድለዋል ሲል ነው ቋሚ ሲኖዶስ መግለጫውን የሚጀምረው። ቋሚ ሲኖዶስ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና፣ በመርቲ፣ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓ.ም በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓ.ም በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓ.ም በሆንቆሎ ዋቢ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓ.ም ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶስ የተመለከተው በከባድና ጥልቅ የሐዘን ስሜት ነው ብሏል። በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደሆነ የገለጸው ቋሚ ሲኖዶስ እንዲህ አይነቱ አስነዋሪ ድርጊት በቅዱሳን መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ በጽኑ እናወግዛለን ሲል ገልጿል። ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህን ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖር የእምነት ነጻነት መብትን እንዲያስከብሩ ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ አሳስቧል። ይህ በእንዲህ እንዳለ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የሐዘን መግለጫ ሰጥቷል። ካውንስሉ በሐዘን መግለጫው ጥቅምት 17 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው መግለጫ ምዕመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያና ድብደባ አሳውቃለች። ይህንን ኢሰብአዊ ድርጊት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በጽኑ ያወግዛል ብሏል። ቤተሰቦቻቸውን በሞት ላጡ፣ የአካል ጉዳት የደረሰባቸውና በመንፈስ የተጎዱትን ሁሉ እግዚአብሔር መጽናናትን እንዲሰጣቸው ከልብ እንመኛለን ሲል ገልጿል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የአንሻ ክፍለ ጦር አባላት ሰፊ ቀጠና ሸፍኖ ለማጥቃት የመጣን ጠላት በመመከትና መልሶ በማጥቃት በርካታ ኃይሉን በመምታት ታላቅ ድል ተጎናጸፉ። ወደ አፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ አንሻ ክፍለ ጦር ቀጠና ከወቄጣ እስከ አቃት ቀጠና አስፍቶ የመጣው የፋሽስቱ ሰራዊት በአንሻ ክፍለ ጦር እንዳልነበር ተደርጓል። በጋሸናና ከፍላቂት በሁለት አቅጣጫ የመጣውን የወራሪውን ሰራዊት በመረምረም ሙትና ቁስለኛ በማድረግ ታላቅ ድል ሰርተዋል። ቁስለኛውን በኦራል ሸራ
መነጽር አልብሶ ወደ ጋሸና ሲያግዝ መዋሉን የክፍለ ጦሩ ቃል አቀባይ ገልጿል። በርካታ ኪሳራን ያስተናገደው ጠላት ከ5 በላይ የነፍስ ወከፍ መሳሪያ የተማረከበት ሲሆን በቁጥር ያልተረጋገጠ ተተኳሽም ተማርኳል። በተመሳሳይ የዞብላምባ ክፍለ ጦር 5ኛ ሻለቃ ከፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጋር ደላንታና ጋሸና መካከል ላይ ከባድ ትንቅንቅ በማድረግ ታላቅ ድል አስመዝግበዋል። ዞብላምባ ክፍለ ጦር 5ኛ ሻለቃ ጥቅምት 20 ቀን 2018 ዓ.ም ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር ሲጓዝ የነበረውን የአገዛዙን ዙፋን ጠባቂ ኃይል ሙትና ቁስለኛ በማድረግ ድባቅ የመታችው ሲሆን ያለ የሌለ ኃይሉን ተጠቅሞ በሜካናይዝድ ጭምር በመታገዝ ከ6 ሰዓት ያላነሰ ፊት ለፊት ከባድ ውጊያ ቢከፍትም በአግባቡ በመመከትና መልሶ ማጥቃት በማድረግ አንገቱን በማስደፋት ድል ተቀዳጅተዋል። ስለሆነም አገዛዙ በእግረኛ ሰራዊቱ ድሮውንም እምነት ስለሌለው የምርኮኛው ብርሃኑ ጁላ ሰራዊት ኢላማውን ህዝብ ወደሚበዛባቸው አካባቢዎች ያደረገ የሜካናይዝድ መሳሪያ መድፍ ዙ 23 እንዲሁም በ107 የታገዘ ድብደባ በማድረግ ሲዋጋ ቢውልም ዞብላምባ 5ኛ ሻለቃ በርካታ ኃይሉን በመምታት ወደ ነበረበት መልሰዋለች። ይህ በእንዲህ እንዳለ የደጋው መብረቅ ክፍለ ጦር ከ6 ወራት በላይ የኮማንዶ ስልጠናን ሲወስዱ የነበሩ የልዩ ኮማንዶ አባላትን በትላንትናው ዕለት በርካታ ህዝብ በተገኘበት መድረክ አስመርቋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ክፍለ ጦር ከ6 ወራት በላይ ልዩ የኮማንዶ ስልጠና ሲሰጣቸው የቆዩ ልዩ ኮማንዶዎችን ጥቅምት 20 ቀን 2018 ዓ.ም አስመርቋል። የተለያዩ ወታደራዊ ትርኢቶችን በማሳየት በአማራ ህዝብ ላይ የሚደርሰውን የዘር ጭፍጨፋ ተመራቂዎቹ በግጥም አዋስተው ለተመልካች ህዝቦች አቅርበዋል። ከዚህ ጋር ተያይዞ ልዩ ኮማንዶዎቹ በአማራ ህዝብ ፊት ቃለ መሐላ ፈጽመዋል። ለአማራ ህዝብ የህልውና ዘቦች መሆናቸውንም ጭምር ተመራቂዎቹ ገልጸዋል። በምርቃት ፕሮግራሙ ላይ የፋኖ ከፍተኛ አመራሮች፣ የክብር እንግዶች፣ የአማራ ህዝቦችና የትግሉ ደጋፊዎች ተገኝተዋል ብሏል ምኒልክ እዝም። በተጠና ልዩ ኦፕሬሽን መርአዊ ከተማ ላይ መሳሪያ ተማረከ። የአፋባሃ ቴዎድሮስ እዝ 1ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ጀግኖች የሻምበል መማር ጌትነት ሻለቃ አባላት መርአዊ ከተማ በተሸቀው ወንበር አስጠባቂ ላይ የሰራዊቱን እንቅስቃሴ ክትትል በማድረግ በተጠና መንገድ እርምጃ ወስደዋል። በቀን 19 ለ20 አጥቢያ 2018 ዓ.ም እያንዳንዱን እንቅስቃሴ በጥልቀት ክትትል ሲያደርጉ ከቆዩ በኋላ ባካሄዱት ድንገተኛ ኦፕሬሽን 5 ሙትና ከ7 በላይ ከባድና ቀላል ቁስለኛ በማድረግ 5 የጦር መሳሪያ ምርኮ ማግኘት ተችሏል። በተደጋጋሚ በከተማ ልዩ ኦፕሬሽን በመስራት የሚታወቁት በሚሊሻዎች ላይ ባደረሱት ከፍተኛ ጉዳት በጠላት ሰፈር ፍርሃትና አለመረጋጋት፣ የእርስ በእርስ አለመተማመን መፍጠራቸውን የዓይን እማኞች ገልጸዋል። ሌላኛው የአበራ ሙጨ ሻለቃ በድንገተኛ የደፈጣ ጥቃት በመፈጸም ጠላትን አንጠባጥበውታል። ከምዕራዊ ወደ አጣሪ ሬሽን በማድረስ ላይ የነበረውን የጠላት ኃይል በመምታት 2 ሙት 9 ቁስለኛ ማድረግ ችለዋል። በደረሰባቸው ጉዳት ፋኖ እንዳለ ለምን አልነገራችሁንም በማለት በአካባቢው ካሉ ነዋሪዎች 2 ንጹሃንን ከቤት አውጥተው ይዟቸው ሄዷል ብሏል የ1ኛ ክፍለ ጦር ህዝብ ግንኙነት። በሌላ ዜና የአፋባ ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር 3 ቀናትን የወሰደ ከባድ አውደ ውጊያ አድርጓል። በየጊዜው ሽንፈትን እየተከናነበ ያለው አረመኔው ስርዓት ከተለያዩ ቦታዎች በብዛት የሰበሰባቸውን ወንበሩን ጠባቂ እረኛ ወታደሮችን በመያዝ ወደ ጃዊ ወረዳ ማቡልክ ቀበሌ የተንቀሳቀሰ ቢሆንም ከባድ ሰብአዊና ቁሳዊ ኪሳራን አስተናግዶ ወደ መጣበት ለመመለስ ቢሞክርም የበረሃ መብረቆቹ የጃዊ መተከል 4ኛ ክፍለ ጦር ከበባ ውስጥ በማስገባት እየቀጠቀጡት ይገኛሉ። ከጥቅምት 16 ቀን 2018 ዓ.ም ጀምሮ እስከ ጥቅምት 18 ቀን 2018 ዓ.ም ለ3 ቀናት በተደረገ ፍልሚያ በጃዊ መተከል ቀጠናዎች በተደረጉ ውጊያዎች በ16 ሁለተኛ ወር 2018 ዓ.ም ብሔራዊ ቀጠና ፍልውሃ ተብሎ ከሚጠራው ቦታ ላይ በተደረገ ውጊያው በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። ጃዊ ፈንደቃ ከተማ መሶቢት ከተባለ የጠላት ካምፕ ላይ በጠላት ላይ መብረቃዊ ጥቃት ማድረስ ተችሏል። ወርቅ ሜዳና ደቅ ላይ በተደረገ ውጊያ የጠላት ኃይልን ማሽመድመድ ተችሏል። በ17 ሁለተኛ ወር 2018 ዓ.ም ስማቡልክ ቀጠና የጀግኖች አምባ ተራራ ላይ በተደረገ ከባድ ተጋድሎ 1 ኦራል ሙሉ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። 1 ኦራል መኪናም ከጥቅም ውጪ ማድረግ ተችሏል። በተመሳሳይ ወርቅ ሜዳና ደቅ ላይ የወገን ጦር በወሰደው የሰርጎ ገብ ድንገተኛ ጥቃት
ጥቃት በጠላት ላይ ኪሳራ ማድረስ ተችሏል። በ18 ሁለተኛ ወር 2018 ዓ.ም ደረቅ ወንዝ ከተባለ ቦታ ላይ በተደረገ ትንቅንቅ በርካታ የጠላት ኃይል ሙትና ቁስለኛ ማድረግ ተችሏል። እንደ እብዱሻ እየተክለፈለፈ የገባው የጠላት ኃይል እንደ ቅጠል ረግፏል። ይህንን የተከበበ የጠላት ኃይል ለማውጣት ተጨማሪ ኃይል የተጨመረ ቢሆንም ቦታው ላይ ሳይደርስ በመንገድ ላይ ተቀጥቅጧል። በተመሳሳይ ጃዊ ፈንደቃ ከተማ መሶቢት ከተባለ የጠላት ካምፕ ላይ በድጋሚ በተደረገ ድንገተኛ ጥቃት ጠላትን መግደልና ማብረክረክ ተችሏል። ወርቅ ሜዳ፣ ደቅ መንደር 11፣ መንደር 12፣ መንደር 14 እና መንደር 26 ከተባሉ የፓዊ ወረዳ ቀበሌዎች ላይ በተደረጉ ድንገተኛ ተመሳሳይ የሰርጎ ገብ ጥቃት በጠላት ላይ ድል መቀዳጀት ተችሏል። በተለይ መንደር 11 ከተባለ ቦታ ላይ 7 የሚሊሻ አባላት እስከ ትጥቃቸው ተማርከዋል። ውጊያው እስከ ትናንት ተጠናክሮ የነበረ ሲሆን የጠላት ኃይል ለማውጣት እየተፍጨረጨረ ይገኛል ብሏል ፋኖ ያዕቆብ ጌታሁን የአፋባሃ ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ አልሲሲ ገለጹ። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብደልፈታህ አልሲሲ ለቀናት ጉብኝት ካይሮ ለገቡት የኤርትራ ፕሬዝዳንት ተናገሩ። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይ ነው። ከፕሬዝዳንቱ ጽህፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታስነሳው የነበረውን የባህር በር የማግኘት ጥያቄን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው መሆኑን የገለጹት ጠቅላይ ሚኒስትሩ ላለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበትን ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተው ተናግረው ነበር። በኤርትራ በኩልም በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ የአገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለውና በየትኛውም የአገሪቱ ከፍተኛ የስልጣን አካል ወይም በህዝቡ ያልተወሰነ መሆኑን በሚጠቅስ በንግግር መፍትሄ ሊገኝነት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ ሀገራቸው የጦርነት ፍላጎት እንደሌላት፣ ነገር ግን ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ወደ ካይሮ በማቅናት ከግብፁ ፕሬዝዳንት ጋር የተገናኙት ፕሬዝዳንት ኢሳያስ በተለያዩ ጉዳዮች ጋር መወያየታቸውን ተናግረዋል። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀ ውዝግብ ውስጥ የምትገኘው ግብፅ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንኑ በድጋሜ እንዳረጋገጡላቸው የወጣው መግለጫ አመልክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ህግ በተለይም የቀጠናው አገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸው ተገልጿል። መሪዎቹ ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነው እና በኤርትራና በግብጽ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። በ1990 ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሰው ነበር። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው የኢትዮጵያና የኤርትራ መንግስታት የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ውስጥ ገብተው ጦርነት እንዳይቀሰቀስ ስጋት ተፈጥሯል።
ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። በለስ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑን ሰናይ ጊዜ ተመኘንም።